ምናልባት ይሄንን ፕሮግራም በጣም ብዙ ጆርናሊስቶች ያዩታል ብዬ አስባለሁ እና ሎካሊ የሀገር ውስጥ ጆርናሊስት መሆንና ኢንተርናሽናል ጆርናሊስት መሆን በሁለቱ መካከል ያለው ልዩነት እንደገና ደግሞ ሎካሊ ጆርናሊስት ሆነው በጣም የተከበሩ በጣም ጎበዝ ሰዎች አሉ ነገር ግን ኢንተርናሽናል ደረጃ ላይ ያልደረሱበት በኢንተርናሽናል ደረጃ ገፍተው እንዳይሄዱ የያዛቸው ነገር ምን ሊሆን ይችላል? ሁለት ጥያቄ ነው። አንዱ ልዩነቱ ምንድነው? ብዙ ነው ልዩነቱ። ምክንያቱም እኔ ሁለቱም ነበርኩ። ትንሽ ጊዜም ቢሆን ሎካል ጆርናሊዝም ሰርቻለሁ። የሀገር ውስጥ ጆርናሊስት ስትሆን ስኮፕ ነው አንደኛው። የምትሰራው ስኮፕ ሊሚትድ ስኮፕ ነው። እዚሁ አካባቢ ሀገር ውስጥ ያሉ ነገሮች ላይ በማተኮር አንዳንድ ጊዜ እንደውም ሎካላይዝድ የሚሆነው ለምሳሌ አዲስ አበባ ቴሌቪዥን፣ ኦሮሚያ ቲቪ፣ ትግራይ ቲቪ፣ አማራ ቲቪ ምናምን የሚሰሩ ጎበዝ ልጆች አካባቢያቸውን አንዳንድ ጊዜ ሀገራዊ ነገር ሊሰሩ ይችላሉ፣ ግን አካባቢያቸው ላይ የሚያተኩሩ አሉ። ትልልቅ ያሉት ደግሞ ሀገር አቀፍ ሚዲያ ላይ የሚሰሩ ደግሞ የሀገር ጉዳይ ላይ በማተኮር እሱ ላይ ስፔሻላይዝ ያደርጋሉ። ለዛ ነው ጥሩ የሚባሉ እንትን የምታያቸው። እኔ ባይዘዌ ባክግራውንዴ መጀመሪያ ሬዲዮ ጆርናሊዝም ነው። ሬዲዮን በጣም ነው የምወደው የነበረው። ድሮ ትረካ በምንሰማ ጊዜ ሬዲዮ እንደዚህ ይዤ ናሽናል ሬዲዮ ነበረች አንድ ማስታወሳት እንደዚህ ይዤ ነበር የምሰማት። በአንድ በኩል ስፒከር ያላት ካስታወስክና እሷም በጣም ተደረገው እንደዚህ ያዞር በዛ ኢንስፒሬሽን ሬዲዮ ሰርቻለሁ ብዙ ጊዜ። I love it so much. አሁን እንደነማዚ የተፈጠረባቸው ሀገሮች የተፈጠረበት ሀገር ነውና በጣም ምናከብራቸው እንዳልከው በጣም እንወዳቸው ሜቢ ከዚህ በላይ መሆንም እዚህ ላይ ከተደረሰ ከዚህ በላይ መሆንም እንችላለን ወይ ብለን እንድናስብ ያደረጉን ሰዎች አሉ። ነገር ግን ሎካል ጆርናሊዝም አይ ቲንክ በራሱ ስፔሻላይዜሽን ላይ ያለ ስለሆነ ከኢንተርናሽናል ጆርናሊዝም ጋር የሚነጻጸር አይደለም። ኢንተርናሽናል ጆርናሊዝም ግን ስኮፑ ብዙ ነው። በቃ ዛሬ ስለ ኬንያ ከሰራው ነገ ስለ ሩዋንዳ ሰራለሁ፣ ከነገ ወዲያ ስለ ቻይና ሰራለሁ፣ ከሚቀጥለው ቀን ስለ አሜሪካን ስቶሪ ሰራለሁ፣ ከዛ ስለ ዩናይትድ ኔሽንስ ሰራለሁ፣ ከዛ ስለ ኢጋድ ሰራለሁ፣ ስፖርት ሰራለሁ፣ የስፖርት ጉዳይ ሰራለሁ፣ ኢኮኖሚ ጉዳይ ሰራለሁ፣ ፖለቲካ ጉዳይ ሰራለሁ፣ ጦርነት ዘግባለሁ። ኤቭሪቲንግ ምንም ሊሚትለስ ነው ማለት ነው። ስሰራ የኖርኩት እንደዛ ነው። ስለ ካፍ ስዘግብ ነበረ፣ ስለ ወርልድ ካፕ ስዘግብ ነበረ። የኢኮኖሚክ ሲቹዌሽኖችን በአለም ላይ ያሉ በአፍሪካ ውስጥ በአለም ላይ ያሉ በኢትዮጵያ ውስጥ ያሉትን የኢኮኖሚ ሁኔታዎች ስዘግብ ነበረ። የፖለቲካል ኢሬጉላሪቲስ የመንግስታት መቃየርን ስዘግብ ነበረ። ኩዴታ ስዘግብ ነበረ፣ መንግስት መውደቅና መነሳትን እና አይ ቲንክ የሚመስለኝ አንዱ የመስፋትና የመጥበብ ነው። አንደኛው ደግሞ ያው ሚዲየም ኦፍ ኮሚኒኬሽን ነው። እኛ እንግሊዘኛ ነው የምንሰራው። እንግሊዘኛ ሎካል ላንጉዌጅ አለው፣ ሎካል ብሮድካስተር እንግሊዘኛ አለ። ግን የኛ ደግሞ ትንሽ የተለያዩ የዓለም እንትኖችን ለማካተት ቢሊየንስ ስለሚመለከቱት እሱን አኮሞዴት ማድረግ ያስፈልጋል። ሶስተኛ አይ ቲንክ የሚመስለኝ ፕሮፌሽናሊዝም የማትስታቸው ጋይድላይንስ አሉ። ኢንተርናሽናል ሚዲያ ላይ ካለባበስ ይጀምራል። ለምሳሌ ዝም ብለህ ቲሸርትና እንትን አድርገህ ዲፕሎማቲክ ስቶሪ መስራት አይቻልም። ቢኖርም ባይኖርም ማድረግ አለብን። ያው ክፍያም ጥሩ ስለሆነ አፎርድ አድርገዋለሁ በእርግጥ። ከዛ የንግግር እንትን አለው፣ ስኮፕ አለው። ደቂቃ ተመጥኖ ነው የሚሰጠን። በሱ ላይ ፐርፎርም ማድረግ አለብህ። ኮንቴንት ደግሞ ምንም አትደራደርበት ነው። 5 ደቂቃ ላይቭ መሰራ ከሆነ እኔ ለምሳሌ በ5 ደቂቃ ውስጥ የተጠየቁት ጥያቄ ላይ ኮንቴንቱን ተዘጋጅቼ በአግባቡ ትራንሴንድ ማድረግ አለብኝ። ብዙ ጊዜ ኢንተርናሽናል ሚዲያ ላይ የግል ሀሳብ ሪፍሌክት ማድረግ ካልተጠየቅ በቀር ክልክል ነው። ሁኔታው ላይ ነው ዲስከስ የምታደርገው። መጨረሻ ላይ ኢንተርናሽናል ሚዲያ ከምንም ጊዜ በላይ ከሎካል ሚዲያ በላይ ብዙ ኮንታክቶች ያስፈልጋል፣ ብዙ ሪሶርስ ያስፈልጋል። እሱ ከሌለ ትወድቃለህ። አስበው አሁን እንደ አንድ ኢትዮጵያዊ እኛ ከሌሎቹ አፍሪካ ሀገራት ጋር በዲፕሎማሲ በመናን ጥሩ ነገር ቢኖርም ፒፕል ቱ ፒፕል ሪሌሽንሺፓችን ያን ያህል እንደውም አሁን ይሻል እንደሆነ እንጂ በፊት የህዝብ ለህዝብ ግንኙነታችን ኬንያ ሄደ፣ ታንዛኒያ ሄደ፣ ናይጄሪያ ሄደ ሲባል ያለ ሄደ ነው የሚመስለው ሰው አውሮፓና አሜሪካ ሲሆን ነው እንጂ። ስለዚህ በዛ ሁኔታ ላይ
አፍሪካ ህብረት ላይ የተሻለ ፐርፎርማንስ ማድረግ፣ የተለያዩ አፍሪካ ሀገራት ላይ መስራት፣ ኮንታክቶችን መፍጠር፣ ከመሪዎች ጋር ከፎሬን ሚኒስትሮች ጋር መገናኘት it was impossible በሚባል ደረጃ ነበር በወቅቱ። ግን እሱን አለፍ ነው ማለት ነው። እና ልዩነቱ ይሄን የመሳሰሉ ነገሮች አሁን አንተ ባለህበት ፊልድ ላይ በጣም ብዙ የጦርነት ዘገባዎችን በጣም ብዙ ከሰዎች ጋር የተገናኙ ነገሮችን የመዘገብና የማየት ነገሩን አግኝተሃል። እንዴት ነው አንተ ጋር ያለው ፐርሰናሊ እንደዚህ አይነት ነገሮች እንዴት ነው የምትቋቋማቸው? ከሜንታል ሄልዝ ጋር የተገናኙ ነገሮች አንዳንድ ነገሮች ጠንካራ ካልሆንክ ከባድ ናቸው። እዚህ ጋር ሰው የሆነ ነገር የሆነ ምናምን እያየህ ስትዘግብ ፐርሰናሊ አንተ ጋር እንዴት ነው ራስህን ለዛ ነገር ብቁ ያደረከው? ጥሩ ጥያቄ ነው። በጣም ብዙ ትራውማታይዝ የሚያደርጉ ነገሮች አልፍ ያለው ያስባለሁ። አንተም እንደምትገምተው እንዳልከውም የኛ ስራ ባለፉት 10 ምናምን አመታት ያየኋቸው ለሜንታል ሄልት ጠንቅ የሆኑ ነገሮች አሉ። ይሄ ከስብሰባ ንግግሮች መወራረፎች በጣም በግሎባል ደረጃ ተስፋ እንድትቆርጥ የሚያደርጉ ሰው እንደዚህ ነው እንዴ እንድትል በመሪ ደረጃ ኤክስፔክት ማታደርጋቸው ሰዎች በተለያዩ ዓለም ላይ በተለያዩ ተቋማት ውስጥ ያጋጥመዋል። ይሄ አስተያየትህን ለዓለም ያለህን እይታ ይበርዝብሃል። ሰው ከአይምሮ ጤና ጋር ጤና እንድታጣ እንድትቃወስ የሚያደርጉ ነገሮች። ምክንያቱም አንተ ያደግከው እንዲህ ነው ተብለህ ወይም ሚዲያው ብለህ ሆነ ያደግከው ስታየው ደግሞ እነዛ የጠበቃቸው ሰዎች ዓለምን አደጋ ላይ የሚጥል ውሳኔ ሲወስኑ፣ ሲያስቡ፣ ሲዘጋጁ፣ ሲፈጽሙ ታያለህ። እዛ ደግሞ ፐርሰናል ችግር አለ። ከቤተሰብ መራቅ፣ ሶሻል ላይፍ መቀነስ፣ ረፍት ማጣት፣ ስትረስ፣ ያሰብከውን ያክል አለመሄድ፣ ከሄድክ በኋላ ደግሞ ካሰብከው በላይ ማግኘት። ማጣት ብቻ አይደለም ሜንታል ፕሮብለም የሚያመጣው ማግኘትም ነው። አንዳንድ ጊዜ የተሰጠህን ነገር እንዴት ማኔጅ ማድረግ እንዳለብህ ባለማወቅ ብዙ ሰዎች ያጋጥማቸው። እኔም ፌስ አድርጌዋለሁ። ነገር ግን እንዴት ነው ኮፓፕ ያደረከው ካልከኝ አንዱ ጸሎት ነው ከፈጣሪ ጋር ያለው። ቅድም ባነሳ ነው ባክግራውንድ ምክንያት ሁልጊዜ ካልም ማድረገው በመጸለይ ነው። በጣም ሪሊጂየስ ሰው አይደለሁም እኔ ዶንት ጌት ሚ ሮንግ። በጣም ግን እምነት ያለው ሰው ነኝ። ትልቅ እምነት ያለው ሰው ነኝ። በዛ ምክንያት ተንበርክኮ በመጸለይ ከፈጣሪ ጋር በመነጋገር ፈጣሪ ላይ በማልቀስ ባለመፍራት መጠየቅን አንዱ ያለፍኩት በሱ ነው። ብዙ ስትረስፉል ጊዜዎች ስለነበሩ አንዳንዴ ሜንታል ብሬክዳውን ያጋጥማል። ሳታውቀው ታለቅሳለህ፣ ሳታውቀው ይፌል ዳውን እና እሱ ነው። ሁለተኛ አይ ቴክ ታይም ኦፍ I know how to switch off። መዝጋት እችላለሁ። ከፈለኩኝ ከነገሮች ራሴን አወጣለሁ። I think I'm one of the people overthink የሚያደርግ ሰው ነኝ በወቅቱ። እሱን በመቀነስ በማስተካከል ከዛ ከልጆቼ ጋር ጊዜ በማሳለፍ ከቤተሰብ ጋር ጊዜ በማሳለፍ ሙዚቃ በመስማት ትራቭል በማድረግ ውሃ በጣም ስለምወድ ውቅያኖስ አካባቢ እሱን ኢመርስ በማድረግ ክራውድ ፕሊዘር አይደለም። ሰዎች መካከል በመግባት ግሩሜ እንደዚህ ነው ስለተባልኩኝ የማገኘው አንድም ጥቅም እንደሌለ ከገባቸው ሰዎች መካከል አንዱ ነኝ። ሰዎች በእኔ ምክንያት ይደሰታሉ። እንደው ሰዎችን ላስደስት እንደዚህ ላድርግ የሆነ ቦታ ሄጄ እኮ ግሩም ሲሉኝ ታዋቂነቴን አረጋግጣለሁ ብዬ አስቤ አላቅም። በዚህ እንደውም ሰዎች መካከል በብዛት በመሄድ አልደሰትም። ከሄድኩም በኋላ ደግሞ አቴንሽኑን አልጠላውም፣ ግን አልወደውም ያን ያህል። ምክንያቱም ፕራይቬሲን ስለሚነሳኝ ማለት ነው። ከዛ መካከል ደግሞ አንዳንድ ሰው ደግሞ አለ አንተ ላይ ጫና ይፈጥር። አሁን ብዙ ሰዎች ይመስለኛል ታዋቂ ከሆኑ በኋላ ሰዎች ምን ይሉኛል የሚለው ብዙ ያስጨንቃቸዋል። ምክንያቱም እውነት ነው። እኛ ሀገር ላይ በብዛት የምናየው ለምሳሌ ስም ያወጣልሃል፣ ሚገመግምሃል፣ አለባበስን፣ አካሄድን፣ አበላልን። አሁን ከየት አምጥተው ነው እነዚህ እንደው እንትን እንደዚህ የሚያደርጉት? እነዚህ እንደዛ ስለሆኑ ነው አይደል? እነከሌ
ጓደኞች ስለሆኑ ነው አይደለም ብሔራቸው እንደዚህ ስለሆኑ ስንት ዓለም ዞሬ ተነስቼ ወድቄ ከዛ ደግሞ ድጋሜ ወድቄ ድጋሜ ተነስቼ በጦርነት በመከራ መካከል አልፌ ሳበቃ ሚሊዮነር ላልሆን ቀላል ሆናለሁ? በደንብ ነው ማለት ከሆንኩ በኋላ ደግሞ እኔ ኑሮውን ስኖር አንተ ስለኔ የምታወራ ከሆነ እዚች ያክል ግድ አይሰጠኝም። ብዙ ሰዎች ግን ይሰጣቸዋል በሚያሳዝን ሁኔታ። ከሰው ጋር እኮ ነው የምትኖረው። አሁን እናቴ የምትለኝ እንዴት ነህ ስላለ ከሰዎች ጋር እኮ ነው የምትኖረው። አዎ ልክ ነሽ፣ ግን እንዳልሽው ሰዎች ናቸው። ሁሉም የራሳቸው አመለካከት አላቸው። አመለካከት ብቻ ሳይሆን ኢንቴንሽን አላቸው፣ ፍላጎት አላቸው። ሆን ብሎ ተዘጋጅቶ አንተን ለማውረድ ለመገምገም የሚመጣ ሰው አለ። እኔ ደግሞ ሰው ይታየኛል ብዬ አስባለሁ። አመጣጡም ልምድ አይደለም፣ አደግን፣ ትልቅ ሰው ሆነና ህፃናት አይደለም። የተሳሳተ ሰውና ፍላጎቱ ሌላ የሆነ ሰው በአይኑ ታውቃለህ አብዛኛውን ጊዜ። ከዛ ያስቀኛል። ሄተርን ማናደድ እችላለሁ ሳልናገር። እኔ በምነዳው መኪና፣ እኔ በምለብሰው ልብስ፣ እኔ በማጌጠው ጌጥ ብቻ እኔን ለመገምገም ከተነሳ ትናድዳለህ የበለጠ። እንዲገባ ግን ከፈለግ ይሄ ሰውዬ ምን ሰርቶ ነው እዚህ የደረሰው? በምን መንገድ አልፎ ነው? ከፊዚካል ቻሌንጅ እስከ ሜንታል ቻሌንጅ አልፎ እኮ ነው እዚህ የደረሰው። ተሞርዶ እኮ ነው። ገብቷል? ስለቱ የወጣው ተሞርዶ እኮ ነው። በመሞረድ መካከል ፔን አለ። ሰክሰሱን ብቻ እያየ ፔኑን ረስተ ከሆነ አንግባባም። እንድትማር አንተም ደስ እንዲለ እኔም ደስ እንዲለኝ ግን እወቀኝ። ካላወቀኝ ጀጅ አታርገኝ። ጀጅ ብታረገኝም ግን ግድ የለም እግዚአብሔር ይመስገን ብለን ይኖር ነው እስካሁን። ባይዘው የራሳቸውን ያጠፉ ታዋቂ የሆሊውድ ስታሮች አሉ እኮ ይሄንን አእምሮ እንትን ባለመሸከም። ከዛ ወደ ድራግ ትሄዳለህ ይሄንን ለመሸከም። ይሄን ባርጎ ወደ መጠጥ ትሄዳለህ፣ ወደ ሌላ ነገር ትሄዳለህ። ስለዚህ እነዚህ ነገሮች ባላንስ አድርጎ መኖር ስኬት በራሱ ራሱን የቻለ የአእምሮ ጫና ስለሚያመጣ ማጣት እንዳለ ሆኖ ስኬት በራሱ የሚያመጣው ጫና አለ። ነገር ግን እኔ ያለፍኩት ባልኩ መንገድ ነው። ሜንታል ስትሬንግዝ ያስፈልጋል ለሰዎች። ምን ይሉኛል ብቻ ሳይሆን በይሉኝስ ምን ችግር አለው የሚለውን ማሰብ ያስፈልጋል። በምትሄድበት ቦታዎች ላይ ኤክስም ዋይም ሊኖር ይችላል። ስለዚህ ይሄ ከመጣ በዚህ ያልፋሉ፣ ይሄም ከመጣ በዚህ ያልፋሉ። ስቲል ይሄም ሆኖ ስቲል ዩ ፊል ዳውን። ቤተሰብ ላይ ጫና ሊፈጥርብህ ይችላል ያንተ ስሜት እና አይ ቲንክ በዓለም ላይ እጅግ የተሳካላቸው የሚባሉ ሰዎች የአእምሮ ጥንካሬ ያላቸው ሰዎች ናቸው። ሜንታል ሳኒቲ ብቻውን ሳይሆን ፒስ ኦፍ ማይንድን መጠበቅ የሚችሉ ሰዎች ናቸውና አይ ቲንክ በዛ አይነት መንገድ ጥሩ ሰርቻለሁ፣ ጥሩ ነገር አልፌያለሁ ብዬ አስባለሁ።